ለምን አና አባታችሁ ምን ያህል ስሜታዊ እንደሆነ ታውቃላችሁ። የሆነ ሰው ከጠረጠረ አንድ ሁለት ሳይል ነው ካልገደልኩ የሚለው። ሌላው ሁሉም የራሱ ጉዳይ። ሀና ግን ሀሴት መሆኗን አመንሽ ማለት ነው? እዚህ ቤት እግሯ ከረገጠበት ሰዓት ጀምሮ ውስጤ ሁሉንም ነገር ይነግረኝ ነበር። ለዛም ነው ወግበኝ በተስፋ ስሪ ምንም ነገር ያላደረኩለት። ማለት ሱቁ በስሙ አይደል እንዴ? ያን ያህል ሞኝ ሰው እኮ አይደለሁም። ውሸቴን ነው። ሱቁን በእኔ ስም ነው። ቤትም ገዛልሻለሁ ሁሉ ነገር ስላት የነበረው አጠቃላይ ውሸት ነበር። ወይኔ ማዬ፣ እኔ ግን ምን ላድርግሽ? በቃ ማርኮ ነሽ። እንኳን ደስ ያላችሁ። ወይዘሮ ሜላት እንግዲህ ማስታወስ ጀምራለች። ሁሉን ነገር አውቃለች፣ አስታውሳለች። ማስታወሷንም እንግዲህ ቤተሰቡ ሁሉ አውቋል፣ ከአቶ መስፍን ውጪ ማለት ነው። ሰላምና ምናሴም አውቀዋል። ይሄ በጣም አስደሳች ዜና ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮቹ ደግሞ ሁሌ ስለምታበረታቱን እናመሰግናለን። እንግዲህ ኖላዊ ድራማ ተለቋል ማለት ነው። ክፍል 96 ላይ ደርሰናል። እንግዲህ በዚህ ክፍል የምናየው ወይዘሮ ሜላት እንግዲህ ለልጆቿ ሁሉንም ነገር ነግራቸዋለች። ሀና ልጇ መሆኗን ማወቋን ማስታወስ መቻሏን እርግብም ያደረገችውን ነገር ሁሉንም እያንዳንዶቹን ነገር አስታውሳለች። ይሄ ደግሞ በጣም አስደሳች ነገር ነው። ቤተሰቡ እንግዲህ እናታችን በተለይ ልጆቹ እናታችን ትውስታዋን አጣች በማለት በጣም ሲጨነቁ ነበረ። እንዲሁም ምናሴ የሆነ ሰዓት ላይ ጮኻበት፣ እንዲህ እማዬ ግን እያበደች ነው ወይስ ምን እየሆነች ነው? በጣም ተቀይራለች እኮ ብሎ በጣም ተጨንቆ ነበረ። ህመሙ ሲቆይ ወደ እብደት ይቀየራል ወይ በማለት እንግዲህ ሀኒቾንም እየጠየቃት ይገኝ ነበር። ነገር ግን ጮኻበት የነበረው ወርቅ ከቤት ጠፍቷ ስለነበረ እንግዲህ ወደ 3 ሚሊዮን ብር የሚያወጣ ወርቅ ነው እየጠፋባት። በዛ የተነሳ በጣም ተበሳጭታ ነበረ። ድንገት እንግዲህ ምናሴ እማዬ ደህና ነሽ ወይ ብሎ ወደ መኝታ ክፍል ሲሄድ ደህና ነኝ ውጣልኝ ብላለች። እንግዲህ ውጣልኝ ብላ ስለጮኸችበት እሱ ደግሞ በጣም ግራ ተጋብቷል። የሆንሹ ነገር አለ ወይ? ምን ሆነሻል? ምን ሆነሽ ነው? አሞሽ ነው ቢላትም ደህና ነኝ አልኩክ ውጣ ብላ አስወጥታዋለች። ያ ነገር ደግሞ በጣም ግራ ጋብቷታል። አሟት ነው ወይስ ምን ሆና ነው የሚለው ነገር በጣም አስጨንቆት ነበረ። በቤት ውስጥ ያለው እሱ ብቻ ስለነበረ ተጨንቆ ነበር ማለት ነው። በስተመጨረሻም እንግዲህ ሰላምዬ ከትምህርት ቤት ስትመጣ እማዬ ግን ተቀይራለች ከሰሞኑ፣ ዛሬ ግን አውርተሻታል ወይ? በጣም እኮ ነው የተቀየረችው፣ ምን ሆና እንደሆነ አላውቅም። ኧረ ደህና ነች እንደ በፊቱ ነው፣ ያው እንደታመመች ታውቅ የለም ወይ በትለውም ዛሬ ግን በጣም ተቀይራለች፣ እንደ በፊቱ አይደለችም። ዛሬ አንቺ አውርተሻታል ወይ ቢላት አውርቼታለሁ፣ ግን እኔ ያው እንደማላስተውል ታውቃለህ አይደለም ወይ ነው ያለችው ማለት ነው። ግን እሷ እንደዛ የጮኸችበት 2 ጊዜ ስላወራችሁ፣ አንድ ጊዜ በሰላም ነው ያወራችሁ፣ አንድ ጊዜ ደግሞ በጣም ተቀይራበት ስለሆነ ማስታወስ ጀምራለች ብሎ ጠርጥሮ ነበረ ማለት ነው። ምናሴ ስትጮህ ስትቆጣ ደግሞ ቀደም ብላ በሰላም ሰው እያወራች ነበረ እና የሆነ በቃ ማስታወስ ጀምራለች ይመስለኛል ሳታውስ አይቀርም ብሎ ተጠራጥሮ ነበረ። እንግዲህ በመጀመሪያ ሁሉንም ነገር ያወቀችው ማስታወስ እንደቻለች የሚያወቀችው ሀና ነበረች። አሁን ላይ ግን ሰላምን ምናሴ ማውቀዋል። ይህንን ነገር ግን አቶ መስፍን ማወቅ የለበትም። ምክንያቱም አቶ መስፍን ካወቀ የሆነ ሰው ከጠረጠረ በቀጥታ ሊገድል ይችላል። ስለዚህ ማወቅ የለበትም። ሁሉንም ነገር በራሳችን መንገድ እንጨርሳለን። ማን የመታሽ ታዲያ ማስታወስ ከቻልሽ ብትባልም እሱን አላቅም፣ ግን ለመጨረሻ ጊዜ የተፈጠረው ነገር ምንድን ነው ስትላ ሰላምዬ ማለት ነው። ያኔ የወደቅሽ ቀን ለመጨረሻ ጊዜ እስኪ የተፈጠረውን የምታስታውሹ ነገርኝ ስትላት የነገረቻን ነገር ግን ከሀና አባት ላይ ፎቶ ተቀብዬ ከዛ ሀና የኔ ልጅ ናት ወይስ አይደለችም እያልኩ እያሰብኩ ባለውበት ወደ ውስጥ ስገባ እርግብን አንገቷን ይዤ ከግድግዳ ጋር አጣብቂያት ነበረ። ከዛም በኋላ ግን ከኋላ የሆነ የመታኝ ሰው አለ ነው ያለችው። ከኋላ የመታቻት እንግዲህ ያው ባዩሽ ናት። እሱን ነገር ያው አሁን ላይ እሷም ደርሳበታለች። ስትጠረጥርም የነበረው እርግብ አክስቴ ገደልሻት ወይ ስትል የነበረው ያንን በውስጧ ሰምታም ስለነበረ ስትጠራጠር ነበር። አሁን ላይ ደግሞ የበለጠ መረጃ እንዲሆናት እንግዲህ አቶ ኖላዊና አሴር
ስለ ባዩሽ በደንብ ነግረዋታል። ይሄንን ድራማ ስትሰራ የነበረው እንደዚህ ስታደርግ የነበረው ጓደኛሽ ነበረች ብለዋታል። እንግዲህ ምን ማለታችሁ ነው? ምን እያላችሁ ነው? እሷማ እንደዚህ አታደርግም ብላለች እና ኖላዊ ፊትም እንግዲህ ምንም የማያውቅ ሰው ወይ ደግሞ ማስታወስ የማይችል ሰው መስላ ነበረ። እንግዲህ ኖላዊና አሴር በቤቷ መጥተው ነበረ ሊጠይቀዋት። ከዛ አንዳንድ ነገሮች ከእሷ ጋር አውርተው ከሀና ወደ ሀና የነሱ ልጅ እንደሆነች ሲያውቁም በጣም ተደስተዋል። ከዛ በመቀጠል ሀኒቾ በጣም ጥሩ ልጅ እንደሆነች እንግዲህ ከምናሴ ጋር አውርተዋል። የበለጠ ደግሞ አሪፍ ዶክተር ናት እናታችን እያከመች ያለችው እሷ ናት ብሏል ምናሴ እና ከዶክተርነቷ የበለጠ ግን እህታችን ስለሆነች በጣም ደስ ብሎናል እያለ ነበረ። እና እንግዲህ እርሶስ ጋሼ ከፍቶታል ወይ ምነው ዝም አሉ እያለ ነበር። አልከፋኝም፣ ቤቷ አይደለም ወይ ምንም የሚከፋኝ ነገር የለም ቤቷ ነው ብለዋል። እና ግን ይሄን ሁሉ ነገር እንደዚህ እንዲዘገይ ያደረገችው እንደዚህ ነገሮች እንዲበላሹ ያደረገችው ባዩሽ ናት። ያቺ አንቺ ጓደኛ ናት ይሄንን ድራማ ስትጫወት የነበረው። አሁን ግን ሁሉም አብቅቷል። እርግብን ወደዚህ ቤት ልጅ ናት ብላ የመጣችው እሷ ነበረች ቢሉም እንግዲህ ምን ማለታችሁ ነው ብላ እንግዲህ ባልሰማ ምንም በማያቅ ሸምጥጣ ነበረ ወይዘሮ ሜላት ማለት ነው። ይቺ ሴትዮ ምንም እያስታወሰች አይመስለኝም፣ ዝም ብለን ነው የምንለፋው ብለው ነበር አቶ ኖላዊ። እሺ እኔስ እርግብን አታስታውሽም? እርግብ ማነች ደግሞ ብላ እንግዲህ እንደማያስታውስ ሰው እየሆነች ነበረ። እሺ ሀናንስ እሺ እኔ ፎቶ እንደሰጠውሽ አታስታውሽም ስትል ደግሞ የምን ፎቶ ሰጥተኸኛል እያለች እንግዲህ አቶ ኖላዊንም ክዳ ነበር ማለት ነው። ያው እንደማያስታውሰው እየሆነች ነበረ። ነገር ግን ሁሉ ነገር አስታውሳለች። በቃ እኔ ማረፍ አለብኝ ብላ ትታቸው ወደ ክፍል ሄዳለች። ግን ያው እርግጥ ግልጽ ሆኖላታል፣ ሁሉም ነገር አውቃለች። ይሄ የኔና የባዩሽ ጉዳይ ነው። ከዚህ በኋላ መጨረስ ባለብን ጉዳይ እንጨርሳለን ብላለች። ወርቁ ግን ስለተወሰደ በጣም ተናዳለች። ይሄንን እርግብ ብቻ አታረግም የባዩሽ እጅም አለበት እያለች ነው። ነገር ግን ወርቁ ያለው ባዩሽ ጋር ሳይሆን እርግብ ጋር ነው። እርግብን እንግዲህ ባዩሽም እየፈለገቻት ነው። አሁን ላይ እውነቱ ሁሉም ነገር ግልጽ ሆኗል። መረጃዎች እንግዲህ እጇ ላይ ነው ያሉት። ሀና እጅ ላይ ደግሞ የበለጠ ብዙ መረጃዎች አሉ። እነዚህ መረጃዎች እንግዲህ ባዩሽን ወደ ማረሚያ ቤት የሚጥሏት ናቸው ማለት ነው። ምንም ያለምንም ጥርጥር እና ለእርግብ ሱቅ ከፍተሽላት የለም ወይ ብትባልም በስሟ የተደረገ አንዳችም ነገር የለም። የዛን ሀልማ ሞኝ አድርጋችሁ አትዩኝ እንጂ ለዚህ ነበረ እኔም ውስጤ ሙሉ ለሙሉ ስላልተቀበለ ሀና እዚህ ቤት ከረገጠችበት ሰዓት ጀምሮ ውስጤ የሆነ የሚጠራጠር ነገር ነበረ። ለዛ ነው እርግብን እያታለልኩ ያቆየዋት ብላለች። ሀና እንዴ በስሟ አይደለም ወይ ሱቁ ስትላት፣ በስሟ አይደለም ሱቁ በእኔ ስም ነው፣ ቤትም በስምሽ ይሆንልሻል ስላት የነበረው በራሴ ስም ነው የተደረገው እና ሁሉም ነገር በራሴ ስም ነው የተደረገው ብላለች። እንግዲህ ወይዘሮ ሜላት ያው እርግብን ለማቆየት ያደረገችው ነገር ነው እንጂ ምንም ነገር በስሟ አላደረገችላትም። ይሄ በጣም የሚያስደስት ነገር ነው። አሁን ላይ ድራማው በጣም ደስ ይላል። እንግዲህ ሀኒቾና ሰላምዬ ትምህርታቸውን እየተማሩ ነው የሚገኙት። እዝራ እንግዲህ ሀናን የሚፈልግ ይመስላል። እችኛዋ ልጅ ደግሞ እንግዲህ እዚህ ጋር እንደምታዩት እዝራን በጣም ታፈቅረዋለች። ካሁኑ ቅናት እያንጨረጨራት ይገኛል። እዝራ ግን ሀናን የፍቅር ጥያቄም አልጠየቃትም። ነገር ግን ይሸኛታል። እሷን ስለሚሸኛት የሆነ እየጠረጠረችው ነገር አለ። ከሀና ጋር ግን ያላችሁ ነገር ምንድን ነው እያለች ጥያቄ አቅርባለች እና ታፈቅራዋለች እችኛዋ እዝራ። እሱ ግን በቃ ሀናን የሚያፈቅራት ነው የሚመስለው። ሀና እያስጠናት እንግዲህ እያጠናን ዘዴ ያሳይቷት ፈተናዎቹንም ደፍናለች። እችኛዋ ግን በቃ ከሰላምዬ ጋርም ጥያቄ አቅርባለች። ሀናን ይወዳታል እዝራ፣ ሰሞኑን እኮ ይከታተላታል፣ እሱን ስታገኝ በጣም ነው የምትስቀው፣ ሁሉ ነገሯ ነው የሚስቀው እያለች እንግዲህ እሱ ምንም ነገር አላወራም፣ ግን ስለምትፈልገው ብቻ ገና ለገና ሀናን ያፈቅራል ብላ ሀሳብ ገብቷታል። ሀናን ቢያፈቅራትም
የሚመለከታት ነገር የለም። ከሀና ጋር ያላችሁ ነገር ምንድነው ብትለው እሱ ስለኔ አይመለከትሽም ብሏል። ሀናንም እንግዲህ መንገድ ላይ ጠብቃ አግኝታታለች። መጀመሪያ ሀናና ሰላም ከትምህርት ቤት ሲመለሱ እዝራ ከኋላቸው መጥቶ ነበረና ሀና እንግዲህ ምን እንደሆነች ባናቅም መሄድ አለብኝ ብላ ሄዳለኝ ማለት ነው ጥላው እዝራን። ይሄኔ ግን እየተከታተለች ያለችው ጽዮን ነው ስማችኛዋ ልጅ። ሀኒ ምን ሆነሽ ነው? ከእዝራ ሲመጣ እኮ በጣም ተኮሳትረሽ ምናምን ጥለሻቸው ሄድሽ። ምን ሆነሽ ነው? ችግር አለ እንዴ? ለምን ጥለሻቸው ሄድሽ? እያለች ጥያቄ አቅርባለች። ሀኒቾ እየተከታተልሽን ነበር እንዴ? ምንድን ነው? ምን ማለት ፈልገሽ ነው ስትላት፣ አይ እየተከታተልኳችሁ ስለ አይደለም ግን በአጋጣሚ ነው ያየዋችሁ። ምንድን ነው ችግር አለ ወይ ብላለች። እንግዲህ ይህንን ደግሞ ሰላም ለሀና ነግራታለች ስለ እሷ ያወራችሁንና ደግሞ ባያገኘሽ ቦታ በርካሽ ነገር ስሜን ስታነሺ እንዳልሰማ ሰላምዬ ናት አይደል የነገረችሽ ብትላትም ስለኔ ማወቅ የሌለብሽን ነገር ማወቅ የለብሽም፣ ምንም የሚመለከትሽ ነገር የለም ብላት እንግዲህ ጥላት ሄዳለች። ሀና እንግዲህ ስለ ምንም የፍቅር ነገር ሳይሆን ኖርማል እሷ ስላስጠናት ያንን ነው የምታስተውለው። እችኛዋ ግን ገና ለገና ሀና ሊያፈቅራት ይችላል እያለች ነው። የግል ያረግሃለው አንድ ቀን በእጄ ላስገባ እችላለሁ እያለች ነው። ነገር ግን በጣም ነው የሚጠላት፣ አይፈልጋትም። አንተ እዚህ ካፌ መቀመጥ አይሰለችም ወይ ስትለው አንቺ ምን መከታተሉን አይሰለችሽም ወይ እያለት ነው። እና አንዳንድ ሰዎች ስትጠሉ ሴቶች በተለይ ለማይፈልጋችሁ ወንድ ስር አትሄዱ ማለት ነው። ፕሊስ በጣም ነው የሚደብረው። ወንድ ልጅ ካልፈለገ አልፈለገም ነው እና ሴት ልጅ እንደዚህ አይን አውጣ መሆን የለባትም። ልክ ኮራ ምናምን ነገር ነው የሚያዋጣው እንጂ ጥሩ አይደለም ብዬ አስባለሁ። ለማንኛውም ኖላዊ ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ቀጣይ ክፍል ይዤላችሁ እስከምመጣ ሰላም ቆዩ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ስለነበረን ቆይታ እናመሰግናለን። ኖላዊ አሁን ላይ ሰስፔንስ እያደረገ ነው። በቃ አሪፍ ድራማ ሆኗል ማለት ነው። ተሻሽሏል በጣም። ቻው ቻው።